ሁሉም ሰው 1960 ሮም ላይ ሁሉም ሰው ጫማ አለው። ጫማ የሌለው አንድ ሰው ብቻ መሃል ደርሶ አቋርጦ ምን ሆንክ? ጫማ የለኝማ ጫማ ስላልነበረ የተሸነፍኩ ቢል ጥሩ ምክንያት ነው። ምክንያት ግን ውጤት አይሆንም። ሁሉም ጫማ አለው፣ እሱ ጫማ የለው። የተሸነፍኩት እኮ ጫማ ስላልነበረኝ ነው እንጂ እኛ ሀገር አይዳስ ቢኖር ኖሮ ማንም አያሸንፈኝም ቢል ምክንያቱ በቂ ሊሆን ይችላል፣ ውጤት ሊሆን አይችልም። ያኔ ጫማ የሌለውን ሰው አንድም ሰው እዚህ ግባ ብሎ የሚያዩ አልነበረም። ካሸነፈው በኋላ ግን ያ ውድድር ካሸነፈ በኋላ ግን በዚያን ቀን ጫማ ውድ ጫማ ያደረገውን ሰው ትዝ ይልሃል? ከነ ጫማው ተረሳሱ። ውጤት ናት ቴስቷ፣ ምክንያት አይደለም። ውድ ጫማ ገዝቶ ውድ ማሊያ ገዝቶ አምሮ ቆሞ አንድ ምንም እዚህ ግባ የማይባል ሰው ካሸነፈ በኋላ ከነ ጫማው እሱ ይረሳል። ጫማ የለው ሰው በማሸነፉ ምክንያት የዚያ ጌም ኤፒሴንተር ይሆናል። በምክንያት ለመቆም ከፈለክ ከአበበ ቢቂላ በላይ ምርጥ ምክንያት የነበረው ሰው አልነበረም። ግን ብቻውን ታወሰ፣ ባለጫሞች ተረሱ። ብቻህን የሚታወስ ነገር በምክንያት ልታመጣ አትችልም፣ በውጤት ነው የምታመጣው። ውጤት ሲኖር ብቻ ነው ሰስቴን የምታደርገው ያን ነገር። ሰዎች ብዙ ጊዜ ሻወር የሚወስዱት የሰውነታቸውን ንጽህና ለመጠበቅ ከስፖርት በኋላ ሊሆን ይችላል። በሳምንት አንዳንድ በተለመደው ሁኔታ ደግሞ በሳምንት አንድ ቀን የሚያደርጉም አሉ፣ እንደ ውሃ እንደሰፈሩ። ግን እዚች ጋር አንድ መንገር የምፈልገው ነገር ምን ያህላችሁ ናችሁ ሻወር ከወሰዳችሁ በኋላ ሰውነታችሁ የሚያሳካችሁ? ያው ኖርማሊ ስናስበው ሰው ከታጠበ በኋላ ሰውነቱ ሊያሳካው አይገባም። እስከዛም ድረስ መጠበቅ የለበትም ዞሮ ዞሮ። ነገር ግን አንዳንድ ጊዜ ሰዎች ውሃ ሲነካ ሰውነታቸውን የማሳከክ ባህሪ ያሳያል። እና እንደዚህ የሚያጋጥማችሁ ሰዎች አላችሁ? ካለ ኮመንት ላይ አስቀምጡልኝ፣ ችግራችሁን እነግራችኋለሁ። ዳቦ ማሎ ማለተን ወረቃኝማ ስታጋ ከባሲ ደበሪ በቃቲ ወረቃኝማ ከቲ ባሲ ማለፉን ማሊ ምን ነው ቆልቆሽ ደርሲሴኒ አየት ხო ሐሰን ነግን ቆጭታ ኤጊ ሆስታ ሳንዴሚ ተበር ሆስታ ተስን ነግን ማል ቢራ ከና ሃይ ቦዳ ሶይናችሁ ማን ማል ቦዳ ሶይና